ተገቢ አይደለም። የእውነት በጣም ነው የሚያስጠላው። እንዴ ቢያንስ ለልጆቹ ስም አትጨነቁም እንዴ? እናንተ የምትወዱ ከሆነ እንደዚህ አይነት ነገር ሳምንት ሙሉ ይወራል እንዴ? በቃ አለቀ እኮ። ላለፈ ነገር አለፈ ነው። ሁሌ ርዕስ እያነሳን ማውራት በጣም ነው የሚደብረው። አሁን ሪከርድ ተደርጎ ይፖስታል። ነገም ከነገ ወዲያም አንድ አይነት ነገር ማውራት ይደብራል። የእውነት ኦፕስ በቃ ምንም አይነት ነገር እንደዚህ አይነት ርዕስ ላይ እንዲወራ አትፍቀዱ። በቃ ቤቱ ላይ ስለ ልጆቹ በቃ አይወራ በእንደዚህ አይነት መንገድ። በጣም ነው የሚደብረው። ውጭ ታጥቶ ሲሰማ ሌላ ቤት ተወርቶ ልንገርሽ ነው ገባኝ። ሰምቻለሁ ሪከርድ። አዎ እዛ ጋር ስታመጣ ቲጂ እዛ ጋር ወርቶ ሲያመጡ እዚህ ጋርም እንደዚህ አወርተናል። የሆነ ነገር ማውራት ይፈልጋለሁ ስትል ምንድነው ብለን ተቀበልናት። ለምን እሷ ያመጣችው ሀሳብ ላይ ያ እንደማይሆን እኔ ላስረዳት ነው እንትን አለው እንጂ እኛ ማውራት ፈልገን ነው አይደለም። ከዛኛው ሌላ ቤትም አንስታ እንደዚህ እንዳትል ስለፈለኩት ነው እንጂ ሰው ፈልጉ ማን ይሰጡ ማንም አስገድዶ አይደለም። እነሱ በፈለጉት መተው መኮዴንስ ጋር መጨ ይሰጥ ካደግስ ለምን በቀን 4 10 አይመጡ? በቃ መስከስያለች ከሚችል ካለ ይችላል፣ የማይችል ካለ ያስገደደ የለም። እዚህ ጋር ተደቅኖብን ሽጉጥ ወይም ደግሞ ግዴታ አለብን የተባለ የለም። በቃ ስለዛ ለምን በዚህ ልክ ሚዲያ ላይ ወተን በዚህ ልክ ልጆቹን እንትን እንላለን? እዚህ ዩቲዩበር ሪከርድ እያደረገ እዛ ይፖስታል። ልጆቹ ይህን ነገር ሲሰሙ ባንሰጥስ አይሻልም? ሰው እየሰጠን ከምናወራ አለመስጠት እኮ ከምንም ነገር በላይ የተሻለ ነው። የእውነት በጣም ይሻላል እኮ። ሰጠሽ የሰጠሽውን ነገር ያደረሽውን ጥሩ ነገር ወጥተሽ የምታወሪ ከሆነ መስጠትሽ ትርጉም የለውም። እኔ በጣም ነው የሚደብረው ሪከርድ እንደዚህ አይነት ሪከርድ ይቅርታ ይኸውልሽ ማስረዳት የፈለኩ እኔ አሁን ስታወራ ጀምራ ስታወራ እንደዚህ ቤት አውርተን ጨርሰናል አሳፍተናል ብላ ስታወራ ያ ነገር ለማስተካከል ነው። እኔ ጋር ያለው ለማስተካከል እንደዚህ ልጆቹ ላይ ምጣል ምናምን ስላልፈለኩት ነው። ባሽ አይደለም ተደጋግሞ እንዳይወራ ብትሰጪ ማስተያየት መስጠት ሰው የፍላጎቱን አንቺ አሁን እዚህ ቤት መግባት የለም። ይኸውልሽ ኦብስዬ እሷ ማውራት የምትፈልግ ከሆነ እኮ በጣም ሲምፕል ነው። ለቲጂ ይሄን አይዲያ ማውራት ለእኛ ሳይሆን ለኦዲየንስ ሳይሆን ለእነሱ ነው ማስተላለፍ የምትፈልግ ለሰው በጣም ሲምፕል ነው። በውስጥ ማውራት የምችል አይነት ሰው ናት። ማውራት ትችላለች። ግዴታ ኢሹ ይሁን ተብሎ እዚህ ላይ ካልወጣ በስተቀር ማውራት የሚፈልግ ማውራት ትችላለች። ይሄ በጣም ቀላል ነው። ምንም እንትን የለውም። በቃ ምንድነው ይሄን ያህል እንዲህ የሚወራም ነገር አይደለም። እውነት በጣም ነው የሚደብረው። ለሰጣችሁት አሁን ዝጉ ተራ ይሄ ነገር ስለዚህ ጋይ ዝጉት ይሄን ርዕስ አታውሩ። በቃ እሺ ነው ግን ይገባው ኦክሴ በውስጥ እስኪ ድምፅ አስቀምጬልሽ ነበረ። ስሚና ጨርሽና መልሽልኝ። እሺ ስላስገባሽኝ ኦክሴ እሺ ኦክሴ አመሰግናለሁ። እኔ ለማስተካከል ነው እንትን ያደረኩት። ይኸውልሽ አይስተካከልም ማሪ፣ እንደዚህ አይነት ነገር ማስተካከልም ካለብሽ ማሪ ስሚኝ ኦክሴ፣ ማስተካከልም ካለብሽ በውስጥ አውሪያ። ጀስት በውስጥ እኔ በውስጥ ሪከርድ አድርጌላታለሁ ለምሳሌ። ምክንያቱም በቃ ማውራት ካለብሽ እዚህ ሚዲያ ላይ ካመጣሽው ኦልሬዲ ኢሹ ነው የሚሆነው። ሰው መሰብሰብ ነው የሚሆነው፣ ለሪከርድ መመቸት ነው። ስለዚህ ማውራት ካለብሽ ከተሳሳተች በውስጥ ማውራት ይሻላል። የተሻለ የሚሆነው እንደዛ ነው። በዛ ላይ ደግሞ ቤታችሁ ላይ ሚሚ ቤት እንዲተወራ፣ ገላም ቤት እንዲተወራ፣ ከለቤት እንዲተወራ ለመባል ስለ ልጆቹ ሲጀመር እንደዚህ ጥሩ ቤት ነው የሚባል ቦታ ላይ ስለ ልጆቹ ሊወራ አይገባም። እነሱ ኢሹ ሆነው ልታወሩ ቤት ላይ አይገባም። በጣም ነው የሚደብረው። በጣም ይቅርታ ሁላችሁም ማለት ነው። ሁላችሁም ካጠፋ ነው በጣም ይቅርታ። ትክክል ነው። አንዳንድ ጊዜ ይኸውላችሁ ሳናቅ የሆነ ነገር ውስጥ እንገባለን። ሰውነንና እንሳሳታለን። ለምን አሁን ያነሳ ነው በትንሽዬ ነገር ነበር። በቃ እንትን ነው እንድትረዳ ፈልጌው ነበር። እኔም ሀሳብ እየተቀያየር ሌላ እንደዛ እንዳትል በጣም እየሞከርኩ ነበር ለማስረዳት። አሁን ደግሞ እና ጋር ልክ ነሽ ለማስረዳት እየጣርኩ ነበር። ይሁን አሁን ለሌላ ጊዜ እኛም አይደለም አስረጃት የምታስረጃት ነገር ካለ በውስጥ አስረጃት። እኔም ሳይው ሪከርዱን የትናንትና ስለደበረኝ እንደ እንትን ጠርቼ ለምን እንዲያልሽ ምናምን ካልኩ እኔ ኢሹ መፍጠር ነው ሌላ ነገር ማውራት ነው። ስለዚህ ያወራችሁ እሷ ናት። እሷን በውስጥ አውርቶ ነገሩን መመለስ ይሻላል። ዴይ ቱ ዴይ ግን ርዕስ አንስቶ ከማውራት ማለት ነው። እና ጋይስ አመሰግናለሁ። ያስቀየምኳችሁ ካላችሁ ተናድጄ ስሜት ያውኝ በጣም ይቅርታሽ። ቅር ካላችሁ ሁላችሁም ማለት ነው። እኛም ፈልገኑ ሳይሆን ለማስረዳት እንትን እንዳይደረግ ለማስረዳት ፈልገኑ ነው። በጣም ይቅርታ። ይሄንን አጥፍታችኋል የሚል ሰው ለኛ በጣም ጥሩ ነው። እኛ
እንወዳቸዋለን፣ እናከብራቸዋለን። ሱሱ ደግሞ በጣም መወዳት በጣም ማከብራት እህቴ ናት። እናንተም ከነገራኔ ጋር እናቸዋለን። ሁላችሁም ደግሞ እንወዳቸዋለን። በጣም አማርኛ ልጆቹ ስማቸው እንደዚህ በክፉ ሚዲያ ላይ ተነስቶ ከዛ ደግሞ የኛ አንሶ ሪከርድ ተደርጎ በቃ አላ በጣም ብዙ ወዳጅ እንዳለ ጠላትም አለ። ሰው እነሱ ራሱ ይሄን ነገር እንኳን ልክ ባይሆን ይሄን ነገር ማውራት አሳልፎ ለሌላ ሰው መስጠት ነው። እነሱ የእውነት ብዙ እኮ እኛ የምንወዳቸውን ብቻ አይደለም ማየት ያለብን፣ የእነሱን እድገት ብዙ የማይፈልግ ሰው እኮ አለ። ለእነሱ አብሶ ደግሞ ኤክስፔክት የማታደርግ የማትጠብቂ ሰው ደግሞ ስለነሱ እንደዚህ ወጥቶ ሲያወራ በጣም ነው የሚያናድደው። የምር በጣም ይደብራል። በቃ ቻንስ እያለሽ ማውራት ምቺ በሌላ መንገድ እያለ በዚህ መንገድ መጥቶ ማውራት ደስ አይልም። በቃ ለማንኛውም ጋይስ አናነሳም። ስሙ ዙዙ በጣም ይቅርታ እኔ አንስተን በማወራችን ከዚህ በኋላ እንደዚህ አይነት ነገር በቃ እዚህ ቤት አንስተን ማውራት አንፈልግም። ይቅርታ ዙዙ በቃ የኔን ነገር እዚህ ጋር ችግር የለም ጋይስ፣ ችግር የለም። እኔ ዳይት እንድታቆሙት ብቻ ነው። አመሰግናለሁ። እሺ መልካም ቀን ጋይስ። ችግር የለውም። እናም እናመሰግናለን። ቅር ያላችሁ ሰዎች በጣም ይቅርታ፣ እዚህ በጣም ይቅርታ እናመሰግናለን። ግቡና አውሩን እዚህ ጋር አስተካክሉን። መግባት የምትፈልጉ ላ ያኔ ላ ሙጀሪያ አትከኑ ሊገለኝ ነው። አሁን ሌላ ቦታ ስለመጣ ነው አያችሁ። ሌላ ቦታም እንትን ስለተባለ ቅሬታ አለ። ሌላ ነገር እንጫወት። አውሩ ሌላ ወሬ። እኔ ጤጄ ነበረ ወይኔ በላቸው። በትንሽ ነገር እኮ ነው የተነሳ። የሚገርምሽ ነገር ለካ ሌላ ቤቱም ተወርቶ ተወያይቶበት ይሄ ነገር ጨርሷልና ኦብሴናት መቀጣት ይገባት። በእኛ ላይ ያለች ራጁን خلاص ኦብሴ ተውት በቃ خلاص ዝጉት በቃ ተመለሱ ወደ ራሱ አይደለም ሁለት ዝጉት። እንደዚህ ሆኖ ይሄ ተደፋኒ እንደዚህ ሆኖ ቁጭ ካለ خلاص አወራን። አንቺ ዝም በይ መውዴት። ምን ተስቀናብላለይ መውዴት ወጣይ እንደማፈራ በቃ ሌላ ቤት አራስ ተወራ አለቀ። ዝጉ ፋይል ናኒ ኖርት ዛሬ ምን ሆና ነው ዝም ያለችው? ወይ አለው እነሱ ሚስቴክ ባታወራም የኔ ፍቅር የኔ ጠንበላ ጸባይዋ ነው። ጸባይዋ ምርጥ ምጥን ያለ ጫፏ ሰብሰብ ያደረገች ሚስት ናት። 47 ሰዎች ያላችሁ ሰሙን ፎሎ አድርጓት። እንትን ማለት ነው። እናንተ ውርውር ስትሉ ማለት ነው። የሆነ ትልቅ የሰው እዚህ መጥቶ ነበር ያዝኩት። አይቻለሁ። እኔም ይዣለሁ። እኔም ይዣለሁ። የኔን ነው ቆይ ላምጣልሽ። ላክልኝ እስኪ። ኧረ እዚህ ጋር አታምጪ። እዛ አንጥታችሁ ይኸው ማን ነው ይሄ? ቀስቴ የምን ቀስቴ? ቀስቴ ማለት እናንተ ቤታችን ያውቀዋል ማለት ነው። ማን ነው ቤታችን ያውቀዋል። አንቺ ከብሩኬ ባለፈው ገብተን ነበረም። ቀስቴ ይሄ ተናደ ወጣ ባለፈው ቀስቴ በርሜታ አድርጎ ደግሞ እየሲያቅፋት ያለ አዎ ምን የኛ ቤት ማንም ለማንኛውም ቤቲ ጋርጉልኝ ምን አገባኝ እኔ ወርቅዬ ማለት ነው። ልንገርሽ አዲስ ነገር ውሃ ያነካው ነገር ልንገርሽ። ያ ጆሮ ጠቢ እኮ ነበር። ጆሮ ጠቢ እኮ ይኸውልሽ፣ እቺ የኔ ወርቅ ጆሮ ጠቢ ናት። እኔ አልነበርኩም። ይጋል ነበር እንዲደገምልሽ ፈልገሽ ነው? ኧረ እኔ አልፈልግም። እኔ ሲጀመር ብሰማም ኖሮ ወይ ወርዳለሁኝ ወይ ዝም በሉ እላቸዋለሁ። እኔ ምንም አልሰማሁም ሲጀመር። እዚህ ቤት እኮ ካለቀ በኋላ ነው 46 አለ። እስኩቴ ፖሎሽን ሰጥ ማነው ፎሎ የሚደረግ? አንቺ ነሽ? አዎ ሰሙናት የምትደረገ ቆንጆ ቪዲዮ። ኧረ እኔም አድርጎኛ 10 ሺህ እንዲገባ 200 ነው የቀረኝ። አስደርጉ። የመላጣ ልጅ ከኔ ቀንተሽ ነው
በጣም ነው የምታወሪው። ማንም ሰው ያስቀኛል። ትላንትና ክፈቺ ብዬሽ ነበር። አንቺ ነሽ እኮ ሳትከፍቺ ቀርቶ። ቆይ አሁን ማለት ነው የሆነ ስራ ዕቃ ትናንትና ማለት ነው የተበላበት ለደምና የሚፈነስ ገለብጣለሁ ከፍታለሁ እና አሁን ተዛ ሀዲ አሁን ለምሳሌ ከቪዲዮ በኋላ ወይ ደግሞ አሁን ይክሙ እንደከፈተችው ቢሆን በጣም ምርጥ ነበረ። ደግሞ ቆይ እስኪ ለእኔም አድርጉኝ 10,000 እሞላለሁ። 60 ሰው ነው ምንድን ነው የቀረኝ? እስቲ አንዴ አስተፍርላ ሰላም እንባባል። ቆይ ከዜድ ጋር ላውራ አንዴ። ቆይ ዘርፍዬ ቆይ ከዜድ ጋር ላውራ ትላለኝ። ከዜድ ጋር ዛሬ ከዜድ ጋር ዜዶ ዜድ ምግፋች ይሙት። እኔ በእናታችሁ አትንጫጩ፣ አትንጫጩ፣ አውሩ በእናታችሁ። እኔ ራሴን ያመኛል። ኡፍ ያ ረቢ ፈጣሪ ወይ ልትሄዱ ነው ወሬ። እኔ አሁን አዲያምጫንች ራሴ ቅንቅና ዝም በይማ በእናትሽ እድም ማለት ነው። እስቲ ዝም ብሉ፣ ከስራ ታውሩ። ይኸውልሽ ከገስት ላይ ያወርዱሽ፣ አንቺ አታልቅሽ፣ ቤትሽ ነው የፈለግሽው ማድረግ። ይኸውልሽ ከገስት ላይ ያወርዱሽ፣ አንቺ አታልቅሽ፣ ቤትሽ ነው የፈለግሽው ማድረግ። ኧረ ሳይለንት አድርጉ ለፈጠራችሁ። የፈለግሽው ማድረግ ዘድ ምን ሆነሽ ነው? ዘድ ኧረ ተረጋጊ፣ በፈጣሪ ተረጋጊ። ዘድ ተረጋጊ። ይኸውልሽ ቤትሽ ነው፣ የምትፈልጊበት ሰዓት መተሽ የምትፈልጊበት ማንንም ልታወርጂ። እዚህ ጋር ማንም ከማንም በላይ ስልጣን የለም። ማብራት ደግሞ አላወቀችም። አንቺ ቶሎ ብላ ግስት ቶሎ በሉ። እኔ ነበረ ቶሎ በሉ፣ ኔትወርክ የለኝም እኔ ቶሎ በሉ ስሩ ገስት እያልኳቸው ነበር። ብዙ ጊዜ ገስት እዚህ ጋር ቶሎ በሉ ካላችሁ ገስት አይሰሩም። ችግራቸው ይሄ ነው። ለዛ ነው ያወረደችሽ፣ ሌላ ነገር አይደለም። እዚህ ቤት ደግሞ ሞዲተር የያዛችሁ ልጆች ደግሞ ዜድንና መዲናን እንዳነኩ ሁላችሁ ማለት ራሳቸው ይወርዳሉ። ስታወርዱት ንገሩትና ዜድ አትቀመጥም፣ ግን ንገራቸው ስታወርዱ አትንኩ። በቃ ሁለቱንም አትንኩ። እኔ አወርዳቸዋለሁ። ዜድንም እኔ ከሌለው አስገቡ። ማንም ጋር እንዳትሄጂ ዜድ። የኔ ወርቅም ጋር ሰሚራ ሁን ይላል። አይ ኦፍስዬ ዝም በይ፣ ኦፍስዬ ዝም በይ። አሁን በቃሽ። እዚህ ጋር እኔ ማስተባበልም ምንም አልፈልግም። ምንም ነገር እኔ ያወረደኝን ያውርድ አይደለም። ቆይ ዝም በያ፣ እኔ አስጨርሽሽን። አሁን እኔ የኔን ወርቅ ልወጣ ነው። እኔ ገሳል አንቺ እያወራሽ ነው አይደል? የኔ ወርቅ ደግሞ ያወረድሽ የለም ስላለች ነው እኔ የተናደርኩት። እኔ እማላቆይ ማህይም አይደለም እኮ የተማርኩ ነው። የኔ ወርቅ እኮ አልነካችኝም። እኔ የነካኝን ስልኬ ራሱ ያሳየኛል። የሚያወርድኝን ሰው አውቃለሁ እኮ እኔ አውቃለሁ። ማህይም አይደለሁም እኮ ለስልኩ እንዴ። የሚያወርደኝና የሚያወጣኝን ሰው እኮ ያሳየኛል እኔ ስልኬ። ይሄን ብዬ ተናግሬያለሁ አይደል? እኔ ራሴ ቲክታክ ላይ እኔ ተኝቻለሁ ሁሉ ችግር የለው። አሁን ከአሁን በኋላ ማለት ነው ዜድ እኔ ነኝ የማስገባት፣ እኔ ነኝ የማወርደው። አስወጡኝ ነው። ለምን አወረዱ? እኔ አንቺ ጋር እያወረድኩ ነው። ለምን ነው የማወርደው? ዝም በይ እንዴ። መናገር ካለብን ያለብን መናገር። ለምን አወረዳቸው? አላወረደሽም። የዋረደሽ የለም አለችኝ ወርቅዬ። እኔ ያሳየኛል ስልኬ ማን እንደሚያወርድ ማን እንደሚያስወጣኝ ያሳየኛል። እሱ አልነካችኝማ። እኔ ያስወረደኝን አይቻለሁ አይደል? ማንም አልነካሽም ስላለችው ወይ ሀሳብን እንትን አትበያ አይደለም። እሱ ያለችሽ ስላልነካችሽ ነው። አንቺ እኔ እኮ ማንንም አልነካው። ወርቄ ጋር የተነገርኩት እኮ ይሄንን ነው። ለምንድን ነው እኔ ስለወረዱኝ አይቼ ነው እንጂ ልዋሽ አይደለም። እሷ ነካች፣ እኔ እሷ ነካች። ኦፍሴ እኔ እሷ ነካች ብያለሁ። እኔ ነካች ብያለሁ። እሷ ለምን ያወርዱኛል? እኔ አልቆይም። ማንኛውም ሰው ሲመጣ ደግሞ እኔ ወርዳለሁ። ገዝትን መስራት ካለባቸው ረህማ ይሄ ማነው ስሟ ውረጂ